በሰው ኃይል ነው ሞር በእግረኛ ነው። ሜዳማ አካባቢዎች በሱዳን ድንበር አካባቢ ያለው ደግሞ የቴክኖሎጂ የበላይነት ያለው ያሸንፋል። ለማንኛውም ሻዕቢያ በዛ አካባቢ አጠገባቸው ነው ያለው። ሐምዳይት በምዕራብ ትግራይ በኩል በሱዳን የሚያገናኝ ነው። ሸረሪና ትንሽ ዝቅ ብሎ ነው። ሐምዳይት ማለት ደግሞ ኦማ ሀጀር አጠገብ ነው። ሻዕቢያ እዛ አካባቢ ይንቀሳቀሳል። ሰራዊት አለው። ቡርሃንን እያገዘ ነው። ለምን መጥቶ አላገዛቸውም? እዛ ላይ በሁለት ምክንያት ነው። አንድ በጦርነትም አዋጭነት የለውም ለሻዕቢያ። በዛ አካባቢ የሚነሳ ጦርነት ሻዕቢያ ስትራቴጂክ ደብዝ የለውም። የሻዕቢያ ስትራቴጂክ ደብዝ ቆቦ ነው። ስፋት የመሬት ስፋት ይሰጠዋል ከኤርትራ ማለት ነው። በዛ ግን አይሰጠውም። እዛ ላይ ሻዕቢያ መሳተፍ አልፈለግም። ሁለተኛ ሻዕቢያ በጋራ ስምምነቱ አብይን መቅበር የሚለው ተቀምጦ ጦርነቱ ቆቦ ላይ ነው መካሄድ ያለበት። መጀመሪያ ያለባችሁ ደግሞ እናንተ ናችሁ። ይሄ ደብረጽዮን አድሬስ አድርጎታል። ተጠይቆ ሀውካም አላገዘንም ተብሏል። አንድ በቆቦ ነው ማገዛችሁ ብሎናል ብሎ መለሰ። ሁለተኛ እንደገና እናንተ የጀመራችሁት ጦርነት እንጂ ብልጽግና የጀመረው ጦርነት ላይ አንገባም፣ እናንተ ጀምሩ፣ እናንተ ጀምሩ፣ እንቀብራችኋለን የምትል የሻዕቢያ ናት በነገራችን ላይ ብላችሁ ዲክሌር አድርጉ። ምክንያቱ ፖይንት ኦፍ ኖ ሪተርን ድረሱልኝ ነው ሻዕቢያ። ባጭሩ ኦባሳንጆ መጥቶ የሆነች ምልክትዬ ነገር ብትመጣና ተስፋ የምታስቆርጠኝ ነገር እንዳትፈጠር ነው። በብልጽግናም በኩል በዓለም አቀፉ ማህበረሰብ በኩል ይሄ ነገር አብቅቶለታል። ካሁን በኋላ የሚመለስ ነገር የለም። ጦርነቱ ተፋፍሟል። እልቂት በእልቂት ሆኗል። ደም ተፋሷል። በቃ መታረቅ የሚባል የለም። በመቃብር የሚባባሉበት ደረጃ ላይ ደርሰዋል እንዲባል ነው የሚፈልገው ሻዕቢያ። ምንም አይነት ለሰላም የምትደረግ ኤፈርት እድል ቀዳዳ እንኳን እንዳታገኝ። ይሄ ፕሮፓጋንዲስቶቹ በትግራይ በህወሓት በኩል የተሰለፉት የሻዕቢያ እንትን የሚመራቸው ፕሮፓጋንዲስቶች በደንብ ከተከታተልክ ታገኘዋለህ። እዛ ላይ መስሉን ቆቦ 4 ኪሎ ነው ብለው አቅርበዋል። 4 ኪሎ አስገቡን ፍቀዱልን ነበረ ለኦሮሞች ለሆነ ለኦላ ሰውዬ ነው ምናምን ምን ልትሰሩ ነው 4 ኪሎ የምትመጡት ምናምን ያለው ሰውዬ ማለት ነው ግርማ ቆርቾን እና በቆቦ ነው 4 ኪሎ ላይ ያለው የሚል ቀየሩት። ምክንያቱም ቆቦ ላይ ከተሸነፈ ከዛ ቁልቁለት ነው። ሻዕቢያ ቆቦ ላይ ጦርነቱን አካሄዱት ነው ያለው። ሸረሪና ላይ አልጠበቁም። ሻዕቢያም እዛ ላይ መሳተፍ ፍላጎት የለውም። ለማንኛውም ልል ፈልጌ ነው ወደ ጦርነቱ ቆቦ ላይ እንዲጀመር ነው ሻዕቢያ የሚፈልገው። ድጋፍን ማድረግ የምችለው እዛ ላይ ሲጀምሩ ነው የሚል ነገር ነው ያመጣው እና አሁን የገጠማቸው ፈተና ግን ያው የሰላም እድል የዲፕሎማሲ በር እየተከፈተ ነው። ህወሓቶችም ለዘብ ብለዋል። እንቀብራለን ትተው ኢቭን ምዕራብ ትግራይ ቢሰጠን እንኳን ራሱ ተፈናቃዮች ቢመለሱ ካልተቀበረ የስርዓት አንመለስም ብለው ነበር በቃል አቀባያቸው በኩል። አሁን ግን ኢንተርቪን አድርጉ፣ ሰላም ይውረድ፣ የኛ ጥያቄዎች እነዚህ ናቸው ብለው ሊስት አድርገዋል። አትሊስት በራቸውን ክፍት አድርገው ይሄ ነው አሁን በአንዳርጋቸው በኩል የማጋለጥም ለትግራይም የትግራዮች ሰዎች የእናንተ መሪዎች እንዲህ ሁላ ተስማምተዋል፣ የተስማሙትን ነገር ነው እየካዱ ያሉት የሚል በሌላ በኩል አማራዎች ደግሞ አትደናገጡ፣ በዚህ ረገድ እኮ ስምምነት ተደርሶ ነው እየታገልን ያለ ነው። ስለዚህ ጥምረቱ የሚያፈርስ ማንኛውም ፕሮፓጋንዳ አትቀበሉ ነው መልእክቱ። ደግሞ ቻይኑ እንዲህ ነው የሆነው። ግብፅ በዋናነት የወታደራዊ እንትኑ ሪሶርሱ፣ ፋይናንሱ፣ ምኑ አከፋፋይ እቃዎቹን ተቀብሎ ዲስትሪቢዩት የሚያደርግ ለኢትዮጵያ ኃይሎች ደግሞ ሻዕቢያ፣ የወታደራዊ አመራር ደግሞ ትግራይ እንዲሰጥ፣ ተዋጊ ደግሞ አማራ ክልል አድኖ ኦሮሚያ አላቅም የዚህ አይነት እንትን ቼይን እንዲኖረው ነው የተፈለገው። ይሄ ለኢትዮጵያን እልቂት ነው የሚያዋልደው። ኢት ሃዝ ቱ ስታፕ። ማንኛውም አይነት የሰላም ጥረት የዲፕሎማሲ የምትደረግ ከየትኛውም አካል የምትመጣ ልትበረታታ ይገባል፣ ሊደገፍ ይገባል። ምክንያቱም የእያንዳንዱ ኢትዮጵያዊ ሊያልቁ የነበሩ ኢትዮጵያውያን ህይወት ማትረፍ ማለት ነው በሌላ አነጋገር። ጦርነትን ማስቀረት ከቻለ ሰላም ማምጣት ከቻለ ከማንኛውም አካል የሚመጣ የሰላም ጥረት የዲፕሎማሲ ጥረት ሊደነቅ ሊደገፍ ሊበረታታ ይገባል። ይሄ ማድረግ ማለት ብልጽግና በስልጣን ይቆይ አብይ ለዘላለም ይግዛ አይደለም። አንዳንዶቹ አዛብተው ያቀርቡታል። ተከፋይም ብልጽግና እንዲቆይ ይህማ ብልጽግና በስልጣን ይቆይ እያልክ ነው ኖ እሱማ አላችሁን እኮ ኢትዮጵያ ሙሉ ጠልቶት እንዲያውም ምን ይላሉ እነጌታቸው ናቸው እየደገፉት ያሉት አሁን ከህወሓት ተገንጥለው የሄዱ ትግራዮች እና እነሱን ተከትለው የሄዱ የትግራይ ተወላጆች ብቻ ናቸው አሁን የብልጽግና ደጋፊ፣ የተቀረው ኢትዮጵያ ጠልቷቸዋል የሚል ነገር አለ። ይሄ በአንድ በኩል ኃላፊነት የጎደለው የትግራይ ወጣቶችን እሳት ውስጥ የመቀቀል ተግባር ነው።
ኦኬ እንዲህ ከሆነማ በቃ አልጋ ባልጋ ነው ጦርነቱ ማለት ነው ብሎ ይገባል ማለት ነው። አንድ ሁለተኛ በጣም በተመረዘ የብሔር ፖለቲካ ውስጥ የዚህ አይነት ነገር የለም። ቢያንስ ከብሔር የመጣ ሰው የኔ ነው ብሎ እየገደልክም እየፈጀም እሱንም እየገደልከው ጭምር ሌላ አካል መጥቶ አስወግደዋለሁ ካለ ከጎኑ ነው የምትሰለፉ። ይሄ የብሔር ፖለቲካ ችግር ነው። ውሃ ያልቆፈረለት ትግራይ እኮ ነው ህወሓትማ አትገድሉትም እኛን ጨርሳችሁ ነው ተብሎ ትግራይ ህዝብ የጠበቀው። ይሄ ከራሳቸው ተሞክሮ ለምን አይወስዱም? እንቀብራለን አይባልም። ብልጽግና በቃኝ የሚል ካለ ኢትዮጵያዊ እንደተባለው ሁሉ ኢትዮጵያዊ ጠልቶታል ከተባለ በቃ ያስወግደው። ሌቲት ቢ ይወገድ። የትግራይ ወጣት ለምንድን ነው ዋጋ የሚከፍለው? 6% ነን አይደል? በስልጣን ላይ ሲሆን በሚሊተሪ መስዋዕት ሲሆን ለምንድን ነው እኛ ማጆሪቲ ምን ሆነው? በሚሊተሪ ህግ ወደ ጦርነት ከመግባት በፊት ዩ ሃቭ ቱ ሜክ ሹር ዛት ግራውንድ ላይ ፕሮቴስት እንዳለ በጣም ነገርኩ እኮ 83 እና 2018 የተምታታበት የህወሓት አመራር አለ። 83 እና 2018 አንድ በሚሊተሪ ደረጃ ይለያያሉ። በራሱ ወታደራዊ ራሱ አክቹዋል ኢንጌጅመንቱ ተቀይሯል። አንድ ሁለተኛ 83 ያኔ በደርግ የተማረረው ህዝብ የብሔር ፖለቲካ አልነበረውም። ከትግራይ ታጣቂ ሲመጣ ደርግ የፈለገ ቅስቀሳ ቢያደርግ እንኳ ጆሮቸው እንዲህ የሚነጠፉ እንትን የሚበሉ አይናቸው እንዲህ ያለ ምናምን ቢባል ምንም ህዝቡ ምንም አላመጣም። ስሙ ራሱ አብዮታዊ ዲሞክራሲያዊ ግንባር ተሰምቶ ማይታወቅ ስለሆነ ስለዚህ ምን ፈልጌ ነው፣ ወጣቶች ናቸው በወቅቱ ስልጣን አያውቁ ለህዝብ ብለው ስልጣንም ትምህርትም ሀብትም ጥለው ታገሉ ነው እንጂ የሆነ የተቀሙት ስልጣናቸው ለማስመለስ እየመጡ ነው የሚል ናሬቲቭም አልነበረም። አሁን እኮ ተመልሰው ይመጣሉ ነው እኮ አሁን። ከዛ ላይ አንድ ነገር ልንገርህ፣ አንድ እውነታ ደግሞ እናስቀምጥ። በዚህ በትግራይ ጦርነት ወቅት ከሊቅ እስከ ደቂቅ ነው የሚባለው በኢትዮጵያ ኤሊቱ አብይ ማሰለፍ ችሎ ነበር። ዲስ ኢዝ ፋክት። ታስረው ያመለጣቸው ካልሆኑ በስተቀር ከእስር ቤት ውጭ የነበሩት ሁሉም ተሳትፏል። በተለይ ሊቁ አንድ ድንጋይ ወረውራለሁ እችላለሁ ያለ ቄስም ሼክም አትሌትም ተሳትፏል። በፕሮፓጋንዳም በለው በንግግርም በለው በድርጊትም። ይህ አካል ስትመጣ አንተ በሌላ መልክ በሌላ ስም በሌላ መሪ ካልሆነ በስተቀር ስትመጣ ለበቀል እየመጣ ነው የሚረዳው። አብይ የማስወገድ ጉዳይ ብቻ አድርጎ አያዩም። ተነካክቷል ሁሉ ለበቀል ነው እየመጡ ያሉት ብሎ ስለሚያስብ ዓለምም እሪ ብሎ ይሁን ራሱም በሚችለው ሞክሮ ይሁን እንድትቆምለት ነው የሚፈልገው። ኖሞር እኔ አብዛኛው የኖሞር እንቅስቃሴ መጡብን ከሚል ፍርሃት ለበቀል ያው ዚህም ዛም ስለተሳተፍን ከትግራይ ጎን ስላልነበርን እኔ ያየው ነው እኮ አንድ አርቲስት ሲሞት እኮ አሁን ምንድነው ቼክ የሚደረገው? እንደ ተጋሩ ዘፍኖ ነበረ ወይ ነው። በጦርነቱ ወቅት የመከላከያ ሬንጀር ለብሶ ዘፍኖ ነበር። አዎ ተብሎ ቪዲዮም ወይም ስዕል ከተገኘ ድብን ይበል ነው የሚባለው። አርአይፒ ምናምን የለም፣ ሬስት ኢን ፒስ የለም፣ ሬስት ኢን ሄል ነው የምትባለው። እና ምን ልል ፈልጌ ነው እንዲህ እየተባለ እንመጣ። በነገራችን ላይ አሁን የቲፒኤልኤፍ ፕሮፓጋንዲስቶች ሚዲያ ላይ ያሉት ሰዎች ሌላው ኢትዮጵያዊ በዚህ በትግራይ ጦርነት ይሳተፉ አብረዋቸው ያኔ የታገሉ ከጎናቸው የነበሩ አሁን ግን ልዩነት ተፈጥሮ ወደ አዲስ አበባ ይሄዷሉ አይደል? እነ ጌታቸውን ነጻ አድርገን እነሱን አገር አልባ እናደርጋቸዋለን ብለው ይናገራሉ ሚዲያ ላይ። ካኒ ብሊቭ ዛት ሰው በሻይና በጠላ ዙሪያ እንኳ ቢያወራ ይሄንን ነገር አረ የሰይጣን ንግግር ነው ይሄ በለው ምናምን ነው የሚባለው። አዲስ አበባ ያላችሁ እኮ አይቀርላችሁም ነው ያሉት። ምን መሰለ ሲጀመር ሬበል ስትሆን ምንድነው መስበክ ያለብህ አይደለም የተበደለው ህዝባችን ጨቋኞች ራሱ ነፃ ይወጣሉ ነው የምትለው። ፕሮፓጋንዳው እንደዛ ነው። ለሁሉም የሚሆን እኩልነት ያለው በህግ መጠየቅ ያለበት በህግ ይታያል። ከዛ ውጭ ግን የበቀል ስሜት የለንም። እኛ ፍትህ ለማምጣት ለህዝባችን እንጂ ቅንጅት ላይ ያኔ ኢህአዴግን ሲቃወሙ እኛ ስልጣን ብንይዝ አለ ቅንጅቶች ያለቃነቁበት አዜብ መስፍን ገበያ ወጥታ ዕቃ ገዝታ ትመለሳለች። እንዲህ ያለ ዲሞክራሲ አቶ መለስ ሱፐርማርኬት ወጥተው ሲጋራ ገዝተው ማጨስ ይችላሉ ሁላ ብለዋል ቅንጅቶች። ለማሸነፍ ስትደረደር እየታገልክ ስለሆነ በቀል እንደማይኖር ነው የምትናገረው። አሁን የህወሓት ፕሮፓጋንዲስቶች ግን አገር አልባ እናረጋቸዋለን ጌታቸውንና ጻድቃንን ከትግራይ አባረናቸዋል። ከኢትዮጵያም ስልጣን ይዘን ባጭሩ በኢትዮጵያ ማን ዜጋ ይሆናል አይሆንም የመወሰን ስልጣን ይኖረናል ነው። አገር አልባ አሁን ከትግራይ ተሰደዋል ይላል ሁላ። በነገራችን ላይ ይሄ ፕሮፓጋንዲስቶቹ የሚዲያ ብቻ አይደሉም፣
የህወሓት ይሄን ቀብራቸዋለን ያለው ሰው ሚካኤል አስገዶም ቃል አቀባዩ የህወሓት ነው የምልህ ኦፊሻል ስታተስ ይዞ የሚናገር የተናገረው ጭምር ነው። እነዚህ ከትግራይ የሄዱት ከዚህ ተሰደዋል፣ ከአዲስ አበባም ይሰደዳሉ ነው ያሉ። በነገራችን ላይ ይሄ ለሚላቸው ሰዎች አይደለም ኢምፓክቱ። እነዚህ ሰዎች ትናንት አብረዋቸው ድንጋይ ተንተርሰው ጨውልሰው የታገሉ ሰዎችን በዚህ ደረጃ ጥላቻ ኖሯቸው አገር አልባ እናረጋቸዋለን እንሰደዳለን፣ ለሌላው ኢትዮጵያዊ ምን ሊያረጉበት ነው እየመጡ ያሉት? በዛ ላይ ስልጣን ኖሮ ከስልጣን ተነጥቀ ተሳደ ተመልሰ ስልጣን የመያዝ ዕድል ብታገኝ ለበቀል እየመጣ እንደሆነ ነው የሚለው። ስምም አመራርም መልክም መቀየር ግዴታ የሚሆንበት እዚህ ላይ ነው። ኮምፕሊትሊ መክሰም አለባቸው። በቃ ኮምፕሊትሊ ኒው ሪሴት ታውቃለህ አይደል? ሪሴት በቃ they have to press the reset button። አዲስ በቃ ያ ካልተደረገ በእያንዳንዷ መንደር ሊኖር የሚችለው ፍጅት ልነግርህ አልችልም። በነገራችን ላይ ፍጅቱ የሚዋጋው ተዋጊ አማጺ ኃይል ብቻ አይደለም፣ እሱ የሚደርስበት ፍጅት ነው እየተናገርኩ ያሉት። የዚህ አይነት አካሄድ ኢታስትስታ ያሉን ችግሮች በውይይት በድርድር በክርክር በህግ እንፍታ። ከዛ ፎርሙላ ደግሞ እናምጣ አዲስ። እንደገና አሁን አይደለም የህወሓት አመራሮች የና አብይ አመራሮች እያረጁ ነው። አብይ እያረጀ ነው። አብይና በዙሪያው ያሉ ይበቃቸዋል የሚል ትውልድ ሊመጣ እየተንደረደረ ባለበት እነ ደብረጽዮን በህወሓት ህገ ደንብ እንኳ ከ65 ዓመት በላይ የማዕከላዊ ኮሚቴ አባል መሆን አይቻልም። ህገ ደንቡን ጥሰው በ72 ዓመቱ ነው ደብረጽዮን የህወሓት ሊቀመንበር ሆኖ የቀጠለው። they have to stop this። ስለዚህ አይደለም የነበሩት በጣም ደክመው ሲኒየሪቲ ውስጥ ገብተው እንክብካቤ ሊያገኙ የሚገባቸው ሰዎች በነ አብይ እድሜ እንኳ ያለ የህወሓትም የኢህአዴግም አመራር የነበረ መቀጠል የለበትም። ሌላ አዲስ በተለይ እንደ ትግራይ ሆኜ ስነግርህ አዲስ አስተሳሰብ ለትግራይ ህዝብ የሚሆን ለሀገሪቷም የሚጠቅም ይዘው የሚመጡ ፖለቲከኞች መምጣት አለባቸው። ሲጀመር ትግራይ ማለት ህወሓት አይደለም፣ ሌላ ፖለቲካኛ አለ። ብሔር ነው፣ ህዝብ ነው፣ ፓርቲ ነው። ሌሎች ፓርቲዎች አማራጩን መምጣት አለባቸው። that way we can stop the bloodshed። አሁንማ ሌላው ኢትዮጵያዊ ትግራይስ ራሱ አሁን ድል ቢያደርጉ እነዚህ ሰዎች ምን ሊያደርጉ ነው በሚጨነቅ ትግራይ እንዳለ ብነግርህ በጣም ትገረማለህ። ምክንያቱም ትግራይ ላይ ያለ ጭቆና ያለ በደል ብዝበዛ አሁን ይሄ ኮነሬሉ ልጁን ያስፈታው መኪና ረግጦ የገደለው ይሄ ሰውዬ ድል እንዲያደርግ ነው የምትመኘው? ይሄ ሰውዬ ፍትህ እንዲጋፈጥ ነው የምትፈልገው? ወደ ፍትህ እንዲቀርብ ነው የምትፈልገው? ስለዚህ ይሄ ሰውዬ አደገኛ እንጂ አጋር አድርገህ ጥምረት ውስጥ የምትከተው አይደለም። አጋር መሆን ያለባቸው በየትኛውም ብሔር ህዝብ በእንደዚህ አይነት ተግባር ውስጥ በዝርፊያም በለው በግድያም በለው በመድፈርም በለው በምንም ያልተሳተፉ። ምክንያቱ ደብል ስታንዳርድ ሊሆን ነው። አዲስ አበባ ላይ ያለው አገዛዝ እንደዚህ እየፈጸመ ነው እያልክ እየታገልክ መቀለ ላይ እንደዛ አይነት ተመሳሳይ ወይም ያንን የሚያስከነዳ ተግባር የሚፈጽም አሁን ለምሳሌ 98 ቢሊዮን ተዘርፎ ተብሎ ኢትዮጵያውያን አሉ የሆነ ወቅት ላይ ብልጽግናም ራሱ ያመነበት በፓርላማ ያስደነግጣል። 98 ቢሊዮን ብር በነገራችን ላይ በጣም ትልቅ ነው። ትግራይ ውስጥ ግን ኢትዮጵያውያን ያልተረዳችሁልን 250 ቢሊዮን ብር ነው በወርቅ እንትን ያደረጉት ያፈሱት። ይሄ የኮንትሮባንዱ ከንግድ ባንክ ወይም ብሔራዊ ባንክ የማያውቀው ሳይጨምር ነው በኤርትራ የሚወጣውን 250 ቢሊዮን ማለት ሩብ ትሪሊየን ማለት ነው ቴዲ። የትግራይ በጀት 12 ቢሊዮን ነው። ይሄ እርዳታ እህል ሳይጨምር ነው፣ ብረታ ብረት ሳይጨምር ነው። ይሄ የሰው የኤርትራውያን ሽያጭ ሳይጨምር ነው። ኤርትራዊ እንደ ዕቃ ይሸጣል ትግራይ ውስጥ። እኔ አንዳንድ ጊዜ ጽምዶ እንደግፋለን የሚሉ ኤርትራውያን ሳገኝ በጣም ይገርመኛል። እዚህ ስደት በተለይ ያሉት እና እዚህ ጥረው ግረው ያገኟት ብር ግን እዛ ያሉት የህወሓት መሪዎች ልጃቸውን ይዘው ይቀበሏቸዋል። አስረሽ ምቹ ማለት ይህ አይደል እንዴ? ማለት መከራና ፍዳ እየፈጠረብህ ያለ ግንኙነት እንኳን ተጣመሩልኝ ብለህ ዶላር ከዚህ እየላክ ሰው ታስፈታለህ። የትግራይ መሪዎች የህወሓት መሪዎች ከሻዕቢያ እንደዚህ አይነት ተግባራት እየወረሱ ነው። የሰው ሽያጭ፣ ሌብነት፣ ዝርፊያ፣ መድፈር፣ የህግ የበላይነት የሌለበት በቃ በፋሉል ዝም ብሎ ልቅ የመሄድ ተግባራት እየወረሱ ነው ያሉት።
በእንደዚህ አይነት ሁኔታ ትግራዋይ ራሱ እነዚህን ሰዎች እንዴት ነው የሚያያቸው? ድል እንዲያደርጉ ተባባሪ ይሆናል ወይ? በተለይ አሁን ደግሞ የተጨመረበት ምዕራብ ትግራይም ተፈናቃይም እንደ ካርድ ሁለት አስተዳደር ለማፍረስ ተጠቅመውበት፣ አሁን ግን ዩኒላተራሊ እዛ ላይ ጦርነት አናካሄድም እሱ በይደራ ቆይተናል የሚል ውል በሻዕቢያ ስር ከገቡ ምን ቀራቸው? ለትግራይ ትግራይን የሚያታግሉበት ትግራይ አሁን መታገል አለበት የሚሉበት ምን ይቀራ? ያ ነው አማኑኤልን ያወራጨው። እንዴማ መጫወቻ ካርዳችንን ልናጣ ነው። እናንተ እዛ አማራ ላይ የተነሳባችሁ ጥምረቱን የሚተች ነገር ለማሳረፍ ነው። እዚህ ደግሞ ሌላ ድስት ከፈታችሁብን። አይ ቲንክ እነዚህ ነገሮችም ኢንቲ ኮንሲደሬሽን መቀመጥ አለባቸው። የገባንበት ውጥንቅጥ በጣም ከባድ። በዛ ላይ ጦርነቱ አካባቢያዊ የውክልና ጦርነት ነው የሚሆነው። አካባቢያዊና የውክልና ጦርነት ደግሞ ባለፈው ነግሬሃለሁ፣ ዝም ብሎ በቀላሉ የምትቋጨው አይደለም፣ በቀላሉ የምትፈታው አይደለም። ለመሰለ እንደዛ የሚሆነው ለምሳሌ ትልልቅ ሀገሮች ነው ውክልናው ላይ የምታገኛቸው። ቀጠናዊ ያው በዛ በአካባቢ ያሉ ሀገሮች ማለት ነው። የአንድ ሀገር የአንድ ብሔር መሆኑ ቀርቶ በቀጠናው ዙሪያ ያሉ ሀገሮች የሚሳተፉበት። ለምሳሌ ቢያንስ የትግራይ ጦርነት ኤርትራ፣ ሱዳንና ኢትዮጵያን ያሳትፋል። ቢያንስ ነው የምልህ። ሌላ ተጠራርቶ የሚመጣ በኋላ አገር ይቁጠረው በአካባቢ ጅቡቲም በለው ሶማሊም ምንም። ቢያንስ ግን በተጨባጭ በማስረጃ የተደገፈ 3 ሀገሮች ግን አሉ። ኢትዮጵያ፣ ኤርትራ፣ ሱዳን። ይሄ በቀጠናዊ ነው። ከዛ ውክልና ነው እንዳልኩ። የሱዳን ጦርነት ለምሳሌ የውክልና ጦርነት ስለሆነ ነው የማይቆመው። ምክንያቱም ኢንተረስት አላቸው። እንደገና አንዱ አሸናፊ እንዲሆን ደግሞ አይፈልጉም። there is no military solution ነው የሚሏቸው ሁሌ we are concerned ጦርነቱ መቆም አለበት። there is no military solution የሽግግር መንግስት ሲቪላዊ አስተዳደር ይቋቋም ነው የሚሉት። ምክንያቱ እነዚህ ሚድል ፓወር የሚባሉት በመካከለኛው ምስራቅ ያሉት እነ ዩኤኢ፣ ሳውዲ እዛ ተዋናይ ናቸው። አንዱ አሸንፎ እንዲወጣ አይፈልጉም። በእነሱ ላይ ደግሞ ያሉ ሌላ ሀያላን አሉት፣ እነ እስራኤል እና አሜሪካ አሉ። በዛኛው ደግሞ እነ ራሽያ፣ ቱርክም ምንም ልትጨምር ይችላል። ይሄ የውክልና ጦርነት ትልቁ ችግር አንዱ አሸናፊ ሆኖ ኮንክሉሲቭ ቪክትሪ የሚባለው አለ አይደል? አንዱ ሙሉ ለሙሉ በወታደራዊ አሸንፎ እንዲወጣ አይፈልጉም። እንዲፈጠር የሚፈልጉት ጃላ ነው። ይሄ ስትልሜት ነው የሚባለው። ይሄ ባላንስ እንዲኖር ነው የሚፈልጉት። ለምሳሌ ባለፈው አይተው ከሆነ ቡርሃን ገፋ ደማዚን ምናምን ኩምሩ ከያዘ ምናምን ተባለ። ከዛ አርኤስኤፍ ሎካል ኃይሎች ሳይቀሩ ሰራዊት ሰጡት። በየቦታው ተበታትነው የነበሩት ከዚህም ከዛም እንትን አለና በኢትዮጵያ በኩል ደግሞ የተጠና የሸረሪናን ማጥቃት ስራ ሰሩና አርኤስኤፍ ከየት እንደመጣ በማይታወቅ ኩምሩክን ያዘ። ኢማጂን። እና ደግሞ አሁን ዩኤኢን ነው የሚያነሳው። አርኤስኤፍን ለማስቆም ከተፈለገ ዩኤኢን ያዙና ከዛ በኋላ ቡርሃን ያሸንፋል። አርኤስኤፍ ጨፍጫፊና ነፍሰ ገዳይ የሆነ ኃይል ይወገዳል ይልሃል። የቡርሃን ደጋፊ የሆነ ቢኢት ሱዳናዊ በለው በቲፒኤልኤፍም በሻዕቢያም ያለ በፋኖም ያለ ሊሆን ይችላል። በዛኛው ሳይድ እነሱ ስላሉ ማለት ነው። ወይ ዩኤኢ እንድትሸንፍ የማይፈልጉ እንድትወጣ የማይፈልጉ ሀያላን እንዳሉ ያውቃል ይሄ ሰውዬ። ዩኤኢ በእውነቱ በዛ መቀጠል ሀያላኖችን እምቢ ብላ በተገዳድራ መቀጠል ችላ ነው አይደለም። በዩኤኢ ጀርባ እስራኤል፣ በእስራኤል ጀርባ ደግሞ አሜሪካ አለ። አርኤስኤፍን ዩኤኢ እና ኢትዮጵያ ብቻ የሚደግፏቸው አድርጎ የሚያስባለ ኢንክሉዲንግ ትልልቅ ፖለቲከኞች በተቃውሞ ጎራም ያሉት አይደለም። ኬንያ ውስጥ አርኤስኤፍ የምክክር መድረክ ይዘጋጅለታል። ሳውት ሱዳን ይደግፈዋል ከቡርሃን ጋር ባላቸው እንትን ማለት ነው። እስራኤል ናት በዋናነት ዩኤኢ በአካባቢው የእስራኤል ወኪል ሆና ነው የምትተውነው። ትራምፕ በመጀመሪያው ተርሙ ላይ አብርሃም አኮርድ ብሎ ባስፈረማቸው ውል ማለት ነው። ዩኤኢ ብቻ ስለፈለገች የሚቆም ጦርነት ወይም እሷ በቃ አርኤስኤፍን መደገፍ አቁማ ወይም ከአቅሜ በላይ ሆነ በዛብኝ ብላ አቅማታ እርግፍ አድርጋ የምትወው አድርጎ ኖ ዩኤኢ እዛ ቢዝነስ ውስጥ የገባችው የሌሎች ቢዝነስ ይዛ ነው። ሁሉም በሱዳን ጦርነት የገቡት የሌሎች ከጀርባቸው ቢዝነስ ይዘው ነው። እና የሱዳን ትልቁ ችግር የውጭ ጣልቃ ገብነት የውክልና ጦርነት መሆኑ ነው። ቀጠናዊም ሆነ አሁን ሱዳናውያን መከራቸው በዛ። እኔ ይሄ እንዳይመጣ ነው የምፈራው። መከራችን በዝቶ
ማቆሚያ ተንለት የውክልና ቀጠናዊ ጦርነት ሆኖ አሜሪካ እንኳ አንዱ የውጭ ጉዳይ ኃላፊ ለምሳሌ አረ አብይ ተው ቢል ህወሓቶችን ቢያሉ ወይም ሱዳን ቢያለ ወይ ኤርትራን ቢያለ ህወሓትን አሳምነን ነበረ ፋኖ እንትን አለ ገሌ እንዲሆነ የውክልናና ቀጠናዊ ጦርነቶች እጅግ ውስብስብ አውዳሚ አንድ አሸንፎ እንዲወጣ የማይፈለጉ በሀያላኖች ምክንያቱም አንድ አሸንፈ ማለት እኮ ከአንድ ኃይል ጋር ነው ዲል የምታደርገው። ጃላ ከሆነስ አንድ አሸናፊ የሌለበት ከሆነስ ዝም ብሎ ይገፋፋሉ ምናምን ከሆነ ለድርድር ይመቻል። ምክንያቱ ሁለታችሁም አታሸንፉትም ይሄ ጦርነት። ስለዚህ አንተም ይሄ ተቀበል አንተም ይሄ ተቀበል ብለው ለመግባት ያስችላቸዋል። አንድ ካሸነፈ ግን አሸናፊ የወጣው ኃይል እምቢ ሊላቸው ይችላል። እምቢ ማለት ፓወር ይኖረዋል። ያ ፓወሩ ነው እያሳጡት ያሉት። ባላንስ እያስያዙ አንዱ ይገፋል፣ ከዛ የሆነ ወቅት ደግሞ አንዱ ገፍቶ እንዲመጣ ያደርጉታል። ቼዝ ነው የሚመስለው። የእንትን ጦርነት እኮ የዩክሬን ጦርነት እኮ ብዙ ይነግራል። ምን ልልህ ፈልጌ ነው ይሄ ጦርነት ከመጣ ቀጠናዊም የውክልናም ስለሚሆን ተወደደም ተጠላም ከኢትዮጵያ ጋር ያለው ስርዓት ብንጠላውም እንዲወገድ ብንፈልግም በጥቅም የተሳሰሩት ኃይሎች እንዳሉ ማመን አለብን። እነዚህ በጥቅም የተሳሰሩት ኃይሎች ለምሳሌ አንድ ላንሳለህ፣ ቱርክ ነው። የቱርክ መንግስት ባይራክታር በለው አኪንጂ አቅርቧል ለኢትዮጵያ መንግስት። በሚገርም ሁኔታ በሱዳን ባለው ጦርነት ግን ከቡርሃን ጋር ሳይድ አድርጎ የአኪንጂ ተኳሾች አይደሉም፣ የአየር ለአየር አኪንጂን የሚመቱ ድሮኖች ሰጥቶታል ለቡርሃን ቱርክ ለሳፍ ማለት ነው ለሳፋው ኢማጂን አስታውሳለሁ። በኢትዮ ኤርትራ የባድመ ጦርነት ራሻዎች ሚግ 29 ሸጡላቸው ለኤርትራዎች። ከዛ ለኢትዮጵያ ሱ 27 ሸጡ። ሚግ 29 ራሱ አውሮፕላኑ በተቃራኒ ያለው ኃይል ሱ 27 ታጥቋል ካልከው አይ አርፌ ቁጭ ልበል ነው የሚለው። አይነሳልን። በንግግር በቀልድ የሚያቀርቡት ሰዎች ማለት ነው። ለምን ስትለው የሀገሬ ልጅ ነው እንተዋወቃለን። እኔ እንደተመረጥኩ ከዛ በኋላ እኔን ለማጥፋት እዛው ሀገር ነው የተመረጠው እሱ ነው የሚለ። የዚህ አይነት የጦር መሳሪያ ንግድ የተጧጧፈበት ቀጠና ነው የምንሆነው። ምክንያቱም አንዱ አሸንፎ እንዲወጣ አይፈለግም። አስበው ሚግ 29 ያስታጥቃ አይ እኔ ኤርትራ እንድታሸንፍ ስለምፈልግ ይህንን ጦርነት ኢትዮጵያውያንን አልሸጥላችሁም ማለት ትችል ነበር። ራሻ ኤርትራ በሚግ 29 በቃ ድብልቅልቋ አውጥታ ኢትዮጵያን ታሸንፋት ማለት ይችሉ ነበር። ኖ ዴይ ዶንት ዋንት ዳት። ሱ 27 ለመለስ ሸጡለት ለኢሳያስ ሚግ 29 ሰጥተው ሚግ 29 መቀሌ መብረር አልቻለም። ቶ ወደ አዲስ አበባ ገና ከእንትን ሲነሳ ራዳር ገብተሃል ነው የሚባለው። በሚሳይል ወይም በእንትን በአየር መቃወሚያ ትመታለህ አይደለም። ሱ 27 እዛ ቆሞ እየጠበቀ ነው። ከአየር ለአየር ነው የሚያደበይህ ነው የሚባለው። እነ ዘመነ ሳሰራን ያሉትን አይተሃል? ዘገየ 13 የተባለ ምሳሌ ነው። ኧረ ተወኝ። አንድ ነገር ለምን አልነግርህም? ትግራይ ውስጥ የህወሓት ፕሮፓጋንዲስቶች አንዱ የእልቂት ፕሮፓጋንዳ የፈጠሩት ልንገርህ። ጸረ ድሮን አለን፣ ድሮን ታጥቀናል፣ ሚሳይል አለን፣ ሻቢያ ከጎናችሁ ነኝ ብሎናል፣ አሁን ብቻችን አይደለንም። ንግግሮቹ ነው እየደገምኩልህ ያሉት ቃል በቃል። ይሄ ወጣትን ወደ ማረጃ ክፍል የማስገቢያ ፕሮፓጋንዳ ነው። ይሄ ሁሉ ካለማ በቃ ውጊያው ቀላል ነው የሚል የተሳሳተ ግምት እንዲይዝ የማድረግ ስልት ነው። እውነት ነው መናገር ያለብህ በጦርነት ፕሮፓጋንዳ ኦፍኮርስ ያስፈልጋል ወይ? አዎ። ነገር ግን ልም ያለ ውሸት ውስጥ ቅዠት ውስጥ ገብተህ የህዝብ ልጆች እሳት ውስጥ መክተት ግን መጋለጥ አለበት ብዬ ነው የማምነው። ለምሳሌ ያን ነገር ልንገርህ። አብይ እነዚህ ከውጭ የሚያስገባቸው ድሮኖች እንዳሉ ሆኖ በሀገር ውስጥ የሚያመርታቸው ድሮኖች ምን አይነት እንደሆኑ ታውቃለህ? አብዛኞቹ እነዚህ ሻሂድ የሚባሉት ኢራን የምትሰራቸው የነበረ እዛው ሀገር ውስጥ ማምረት ጀምረዋል። ምንድነው እዛው ሄዶ ራሱ ፈንድቶ እዛው እንትን የሚል ያ ደግሞ በጣም ርካሽ ነው። አሲሜትሪካሊ ኢራን ለአሜሪካ የተጠቀመችበት ማለት ነው። ውድ የሆኑ ሚሳይሎች ራሱ ያንን ርካሽ የሆነ ድሮን ለመምታት ከኋላ ራሱ ለኢራን አድቫንቴጅ ነው። በቃ አንዱ 48 ሰዓት አየር ላይ ከቆየ እኮ ሚሊዮን ኢንፋንተሪ ዘበት መጣ። ከዛ የሰማሁት ደግሞ ቬሪፋይድ አይደለም፣ እንደዛ አይነት 40 ነው በሳምንት የሚያመርቱት ነው የሰማሁት።
እና የሚሸከሙት የ3 ሊትር ነው ምናምን ዘይት ሚዝ አላደል ድሮ የምንገዛው ሀያት ነው ምናምን የሚባል ዘይት የምግብ ዘይት የዛን ያክል ቦምብ ነው የሚሸከሙት። አንድ አይደለም ሁለትም በለው ምንም ሊሆን ይችላል። እንደዛ ይሸከማሉ። 40 ነው የሚያመርቱት በሳምንት። ይሄ ለምንድን ነው የምናገረው? እውነታው መታወቅ አለበት። አሁን እየተካሄደ ያለው ውጊያ ያ አብይን ያተርፈዋል እያልኩ አይደለሁም። ያ ውጊያ ለማሸነፍ በቂ ነው እያልኩ አይደለሁም። ግን this is a reality 10 ወጣቶች ወይም 100 ወጣቶች ስትልክ በሰው በስጋ ማለት ነው በደም በአጥንት በተቃራኒ ያለው አካል ሰው እንኳ የሌለው ቶ ብቻ ለመኖር አይደለም ተመልሶ እንኳ አገልግሎት ላይ የማይጠቀምበት ብረት ነው እየላከልህ ያለው። ይሄ በተቻለ መጠን ከጦርነት ውጭ ሌላ መፍትሄዎች እንዲፈለግ ነው የምትመኘው እንጂ በየቀኑ እንዲህ ታጥቀናል እገሌ ከጎናችን ነው ሚሳይል አለን ብሏል። በነገራችን ላይ መጨረሻ ላይ አሉ አስጮሁና ድሮን እየመታ ምንም ምላሽ ሳይቀር ሲኖር የራሳቸውን መሪዎች መስደው ጀመሩ። ፕሮፓጋንዲስቶቹ ምን አሉ? እንግዲህ እንቀብረዋለን ብላችሁ ከመጣችሁ ካልመለሰችሁለት እኔ ምን አገባኝ ወደሚል ተመጣ። ፕሮፓጋንዳው ከመጀመሪያው ስህተት ስለነበረ ነው እንጂ አንዳንዶቹ ተስፋ ቆረጠ ገሌ ምናምናም ብሎ ይጠቀሙ ኖ አይ ዶንት ሲ ዳት ዌይ ነው። እዛ ጋር አንድ መሰረታዊ ጥያቄ ነሰለ የመጨረሻ ነው የሚሆነው። የመጀመሪያው ጦርነት ላይ አሁን ጌታቸው ረዳ አንድ የሚያነሳው ቁልፍ ጥያቄ አለ። ጦርነቱን እንዴት አደረግነው? ለምን አደረግነው? ከጦርነቱ በኋላ ምን አገኘን የሚለውን ቁጭ ብለን እንገምግም ስላቸው እነሱ ፓርቲው መዳን አለበት ነው የሚሉኝ ነው የሚለው። አንድ ሰው እንዴት አንገቱ ላይ ገመድ እንዲያስገባ ጠብቀው? አይ ነው እኚህ ሰዎች ከአብይ ጋር ከመግጠማቸው በፊት አብይ በዘመነ ድሮን ያለ ሰው ነው። እነዚህ ሰዎች ደግሞ ድሮንን እንኳን ለመከላከል ምንም ፕላን ቢ የሚላቸውም አማራጭም አላቀረቡም። መጀመሪያ ላይ አሉላ ሰለሞን ራስ በነበርክበት እንትን ላይ እንዲህ ያሉ ጥያቄዎች እንዴት አላነሳችሁም? በዛ ላይ ደግሞ ሂወዝ ፕራይም ላይ የነበረ ሰው ነው እና አትሊስት ድሮንን ለመከላከል እንኳን ፕላን ቢ ሳንይዝ እንዴት ጦርነቱ ውስጥ እንገባለን የሚል ጥያቄ ያልተነሳላቸው ነበር። የኔን ተሞክሮ ልንገርህ። ምናልባት የምናገረው ንግግር ያ ሰው ከሰማው ያሳውሰዋል። በህይወት ስላለ ነባር አመራሮች የህወሓት ነው የደህንነት አማካሪም ሆኖ ሰርቷል የመለስ ዜናዊ እና ከሀገር ቤት ደወለልኝና ምን እየተወራ ነው መረጃ ትለዋወጣለህ። ከጦርነቱ በፊት ነው። ያው በድሮን ይኖራል፣ ድሮን ይጠቀማል። በነገራችን ላይ ያኔ ድሮን ጄኔራሎቹ ራሱ ድሮን አያውቁም ነበር። ሲመቱ ራሱ ቶ እና በዛን ጊዜ ያውቁ ነበር አያውቁም ቶ እሱ ቶፒክ ሊሆን አይችልም። እየተመቱ ራሱ ምንድን ነው የተፈጠረው ብለው በኋላ ላይ ነው የገባን ይላል ምግበይ ኃይለ። ምን እንደተፈጠረ አላወቅንም እና በኋላ ላይ ነው ያ አውቀን ያው እንግዲህ መካናይዝዱ መኪናውን ትተን ወደ ገበሬ ተቀየርን የሚለው ነው ማለት ወደ አህያ ወደ በእግር ሰዓትም ምንም ሞባይልም ከነበረ ወደ መጣል ላፕቶፕም ከነበረ ወደ መወርወር ማለት ነው። መኪናም መተው ተጀመረ። እስከዛን ጊዜ ድረስ አያውቁም ነበር። እኔ ከጦርነቱ በፊት አይ ቲንክ ጥቅምት ነው የተጀመረው ጦርነቱ ወደ ነሐሴ ይመስለኛል which means አሁን ባለንበት ወር ማለት ነው። ጥቅምት ገና 2 ወር ይቀረዋል እንደምታውቀው። ከ2 ወር ከጦርነቱ በፊት ደውሎልኝ ያኔ ድሮን የሚባል አብይ የተዋጊ ድሮን አለው የለውም ያኔ አልነበረም ጭራሽ እንደ ቶፒክም ነው ብለህ የዩኤኢ ድሮኖች አሰብ ላይ ያሉት ነው አገልግሎት የዋሉት መጀመሪያ ላይ። ምክንያቱም ድሮን የራሱ አልነበረውም ወታደራዊ ቤዝ ነበራቸው ያኔ። የአሁኑ አይነት የድሮን ዝግጅት የድሮን ኦፕሬተር ባለሙያም የውጭም የሀገር ውስጥም ምርቱም ባለሙያውም እንዳሁኑ የተዘጋጀው አልነበረም። የነበረው ምንድን ነው ኢንኬዝ ነገሩ ከገፋ አሰብ ላይ ያሉት ሻቢያ ማግባቢ ሆኖ ዩኤኢዎችም ያው ቅድም እንደ ቱርክ በኢንትረስት ይገቡበታል ጥቅማቸው ስላለ ስላልኩ ዩኤኢም ጥቅም አላቸው ከአብይ ጋር እና የአሰብ ላይ ለየመን ጦርነት ተብሎ የነበሩት ዊንግሎንግ የተባሉት የቻይና ድሮኖች ኦፕሬት የሚያደርጓቸውም ቻይናዎች ናቸው፣ ግን ባለቤቶቹ ዩኤኢ ናት እና ያን ሊጠቀሙ ይችላሉ የሚል ነገር እንጂ የራሱ ድሮን አለው የሚል ነገር አልነበርም። እና ለማንኛውም በድሮን ቃል በቃል ነው የምደግምልህ ሰውየውን ያልኩት ሊገላችሁ ይችላል ነው ያልኩት። እኔም በድሮን ይዋጋል ታንክ ይመታል አይደለም ያልኩት። ያላልኩትን ልል አልችልም። ምክንያቱ የሆነው ታንኮች መኪኖች ተመተዋል፣ ግን መሪዎችን በድሮን ይገላል አልኩት። የተሰጠኝ መልስ ምን ነበረ? አሁን ምክንያቱ ይሄ ዲክላሲፋይድ ነው። አሁን ይሄ ክላሲፋይድ ኢንፎርሜሽን
አይደለም። ሲጀምርም በፖለቲካ ተለያይተናል። አይ ኦልሬዲ ዲክላሲፋይድ ካሁን በፊትም እና ምንድነው የመለሰልኝ እና መሪ እኮ ነው የሚገድለው አለኝ። ማለት ስለው ያው በህወሓት በትጥቅ ትግል ምንድነው እምነት አላቸው እንደዛ አባባል። ያው መሪ ቢሞት እኮ የህዝብ ትግል እንትን አይልም። ያው ከውዙ ስላለ ህዝቡ ወጣቱ ይቀጥልበታል ትግሉ። ይህን ያልከው በፌስቡክ ገጽ ላይ ጦርነት ባህላዊ ጨዋታችን ነው ብለህ ከጻፍክ በኋላ ነው ከዛ በፊት ነው? በነገራችን ላይ ውጊያ ባህላዊ ጨዋታችን የሚለው ንግግር በፌስቡክ አይደለም፣ በኢንተርቪው ያ ደግሞ ኤክስፕሌን አድርጌያለሁ ባለፈው። ስለዚህ መድገም አይጠበቅብኝም ለምን በዛ አልክ የሚለው ማለት ነው። ሜታፎሪካል ኤክስፕሬሽን እንጂ ቃል በቃል ሊትራሊ የሚወሰድ አይደለም። በኮንቴክስት ነው። የትግራይን ህዝብ በጦርነት አታንበረክከውም፣ ውጊያ ከተጀመረ የትግራይ ህዝብ በውጊያ አይንበረከክም የሚለው ሜሴጅ ለማስተላለፍ የተደረገ ነው እና የፌስቡክ ጽሁፍ አይደለም ልልፈልግ። ይሄ ግን ምልህ የአደባባይ ውይይት አይደለም። አሁን ነው ዲክላሲፋይ ያደረግኩት እያልኩ እኮ ነው። ክላሲፋይድ ኢንፎርሜሽን ነው የነበረው በወቅቱ። ያ ሰው መረጃ ለመሰብሰብ ነው እና ከኢሳያስ ጋር ደብረ ዘይት ላይ ተገናኝተዋል። ያኔ የህወሓት ፕሮፓጋንዲስቶች ያወሩት የነበረ ኢሳያስ ሞቷል የሚል ዜና ነበር ያስነግሩ የነበሩት። ያልሆነ እብደት ውስጥ ገብቶ ማለት ነው። ውሸት ማለት ነው። ታሞ ነበር። አዎ፣ ግን ኤርትራ ሄደውን ጎበኙት የና አብይ ሰዎች። ከዛ ደግሞ ደብረ ዘይት መጣ ኢሳያስ ከማናት የምትባለው ፕሬዚዳንቷ ሴትዮዋ የኢትዮጵያ ፕሬዚዳንት የነበረችው ሳህለወርቅ ዘውዴ ያለችበት ኃይለማርያም ያለበት የሆነ እንጦጦ ምናምን ላይ ቁርስ በሉ እዛ የተሰራው ቦታ ላይ። ከዛ አብይና ኢሳያስ በግል ሁለታቸው ወደ ደብረ ዘይት ሄዱ። ምክንያቱ አዲስ አበባን አናምንም ብሎ ማለት ነው። ደብረ ዘይት ሄደው እዛ የሆነ ስፓ ምናምን ውስጥ ገብተው ድሮን መጠቀም ይቻላል የሚል ሀሳብ አመጡ እና ድሮኖቹ ከየት ይነሱ፣ ከአዲስ አበባ ይርቃል፣ ከባህር ዳር ይሁን ከአስመራ ምናምን የሚል ሀሳብ ቀረበ። ለማንኛውም ይሄ በሰው ያገኘሁት ነው። እዛው የነሱ ሰርክል የአብይ ሰርክል ውስጥ ያለ ሰው ነው የነገረኝ እና ለማንኛውም ይሄንን ነገርኩት። ድሮን ሊጠቀም ይችላል የሚል ይገባኛል። በትግል እንደዛ ትላለህ። ያ የትግል ወኔ ነው። ወኔና ቴክኖሎጂ ግን ለየብቻ ነው። ለቴክኖሎጂው ትዘጋጅና ወኔው ደግሞ እንዳለ ትጠቀምበታለህ። ደግሞ መሪዎች ይገድላሉ በሚለው አይደለም ትወስደው፣ ቴክኖሎጂ ታጥቋል የሚል ነው መልእክቱ እኮ። ቴክኖሎጂ ሊጠቀም ነው እና ለቴክኖሎጂ የሚሆን ያኔ ማስገባት ይቻላል። አልተዘጋም። ሁሉ ነሐሴ ላይ ነው እንደዚህ እያወራን ያለ ነው እና አንድም ማስገባት ይቻላል። ሁለተኛ እንደገና ይህ ሰውዬ ድሮን የሚጠቀምበት እድል ከተገኘ በሜካናይዝድ በምናምን ውጊያ ማካሄድ ፖሲቢሊቲው ዜሮ የመሆን እድል ይኖራል እና ለዛ የሚሆን አስቀድመህ ዝግጅት ታደርጋለህ። የሚቀበር ትቀብራለህ። በእግረኛ ለሚደረግ ውጊያ ራስን ታዘጋጃለህ። ውጭ ሽምቅ ማለት እናስገባ ብለው እኮ በጣም ብዙ ብር አንድ ለእስራኤላዊ እሱ ወደ በኋላ ልመጣልህ ነው የተጨበረበሩ አንዱ ይገምገም የሚለው አንድ ልንገር፣ ያኔ ሀሳብ ሰጥቻለሁ ልፈልጌ ነው። ይገምገም ደግሞ ከጦርነቱ በኋላ ይገምገም የሚለው ትክክለኛ ሀሳብ ነው። ምክንያቱ አንዱ በነገራችን ላይ ጦርነቱ ብቻ አይደለም፣ አጠቃላይ ህወሓት 50 ዓመት ጉዞ ገምግሞ አመራርም አዲስ ለማምጣት ሪሴት ለማድረግ ድርጅቱም በስምም መለያዎቹም ምልክቶቹም እረፍት እንዲወጡ ወደ ሚዚየም እንዲወርዱ ሪታየር እኮ በኳስ እንኳ ሪታየርመንት አለ እኮ። ቁጥር እንኳ ማሊያ እንኳ ሪታየር ያደርጋል። ስም ሪታየር ባጅ ሪታየር ያደረገ እኮ አለ የክለቦች። ይህ በፊት የነበራቸው ባጃቸው በሆነ ምክንያት አወዛጋቢ የሆንባቸውና በድሮ ታሪክ ምናምን የተያዘ እና በዛ ታሪክ የማይስማሙ ደጋፊዎች ይኖሩታል። ከዛ ይሄ ባጅ ሪታየር ይሁን ተብሎ ወደ ሚዚየም ይወርዳል። ሬድ ስኪንስ ለምሳሌ አሁን እዚህ የዋሽንግተን ዲሲ የኤንኤፍኤል ክለብ ስሙ ሪታየር አድርጓል። ኮማንደርስ ዋሽንግተን ኮማንደርስ ሆኗል። ለምንድን ነው? ሬድ ስኪንስ የኢንዲጂነስ ህዝቦች ቅሬታ አነሱበት። የአሜሪካ እነዚህ ሬድ ኢንዲያንስ ኦር ዋሬቨር ሬድ ስኪንስ ተብሎ እና ለእኛ እንትን ነው መጠሪያው፣ ስቴሪዮታይፕ ነው አሉ፣ ፔጆሬቲቭ ነው አሉ። ከዛ ተቀየረ፣ ዋሽንግተን ኮማንደርስ ሆኑ። ይሄ ምን ለደጋፊ ሲባል እንኳ የታደርጋለህ ለተወሰነ የህብረተሰብ ክፍል እንኳ ለማስቀየም በዚህ አይነት ደረጃ እንኳ ትወስናለህ። ታሪካዊ ስሜ ነው ብለህ ግግም አትልም። እኔ እንዲያውም የጠየቅኩት የጦርነቱ ዝግጅት አለመኖር፣ በጦርነቱ ወቅት ለተሰሩ ስህተቶች ተጠያቂነት ለማምጣት ብቻ ሳይሆን አጠቃላይ ይሄ ቲፒኤልኤፍ ፌል አድርጎ ብሔሩ ስለተሰባሰበ በሬዚስታንስ
በጣም ቆራጥ በሆነ ሬዚስታንስ ያደረገው ትግል ፕሪዘርቭ መደረግ አለበት። ኤንቲፒኤልኤፍ ኢዝ ስሞል ቱ ፕሪዘርቭ ዛት ቢኮዝ ብሔር ኢዝ ቢገር ዛን ፓርቲ። እንደምታውቀው ህዝብና ፓርቲ ያው ችግሩ ህወሓት ህዝቡንም የፈጠርኩት ታሪኩንም ከኔ ነው የሚጀምረው 50 ዓመት ምናምን የሚል ድንቁርና አለ። ለማንኛውም በዚህ በችግር ውስጥ በወደቃችሁበት ብሔሩ ነው ያዳናችሁ። ብሔሩ ሰፊ ነው። ለብሔሩ የሚመጥን አስተሳሰብና ፖለቲካ መፈጠር አለበት። ፖለቲካ ካልቸራችሁ ራሱ መቀየር አለበት። ኢቭን በተለያያችሁበት ወቅት እንኳ የጣላችኋቸው ጓዶቻችሁ ሳይቀሩ ነው በዚህ ትግል የተሳተፉት። ወሬቨር እነ ጻድቃን እነ ስዬ ወሬቨር ጥራቸው 93 ላይ ወጡት። ይሄ ምን አስተማረን እንደ ትግራይ ካልክ በፖለቲካ ምክንያት የብሔረሰው መግፋት ስህተት እንደነበር፣ ምክንያቱም በወደቀ ጊዜ የሚደርስልህ የራስህ ሰው ነው። ይሄ ፖለቲካ እናስተካክለው የሚል ነው። በየጊዜው የተገፉ በበረሃን ጭምር የገደላችኋቸው በዛ ያደረ ቁርሾ ይዘጋ እና አዲስ የብሔራዊ እርቅና የመግባባት መድረክ ይፈጠር። ልክ በናሽናል ደረጃ በሀገር አቀፍ ደረጃ እንደሚደረገው በትግራይ ያስፈልገናል። ይደረግና የ50 ዓመት ፋይሉ ይዘጋ። መልክም ስምም አርማም ባንዲራም ምንድነው ጡረታ መውጣት ያለባቸው ካሉ ይውጡ። ከትግራይ ህዝብ ሊበልጡ አይችሉም። በነገራችን ላይ መልክም በለው አርማም በለው ባንዲራም በለው ህዝብ ሊያገለግል ነው የተፈጠረው እንጂ ህዝብ ለዛ ባሪያ ሊሆንለት አይደለም የተፈጠረው። ህዝብ ለባንዲራ፣ ህዝብ ለመዝሙር፣ ህዝብ ለአርማ ባሪያ ከሆነ አደጋ ነው። እነዛ ምልክቶችና ዋሬቨር መገለጫዎች ናቸው ለህዝብ መገዛት ያለባቸው። ምክንያቱም ህዝቡ ኖሮ ነው የፈጠራቸው እንጂ እነሱ ከህዝቡ በላይ ሆኖ ህዝቡን ለመጨቆን እንደ መሳሪያ ሊውሉ አይደለም የሚል ነገር አመጣው። ያለ የሌለ ዘመቻ ተከፈተብኝ። ሌላ ቀርቶ ሌሎች ብሔሮች እኔ ላይ ያቀርቡት የነበረ የትግራይ የህወሓት ሰዎች ዲፈንድ ያደርጉኝ የነበረ የክስ ዶሴ ራሱ ቀረበ። የነሱ ትራፊ ለቅመው እኔ ላይ መወርወር ጀመሩ። በፍትህና ተጠያቂነት ረገድ ደግሞ ልትገፉበታችሁ ፕሪቶሪያ ፈርማችኋል። ራሳችሁ ደግሞ በጦር ወንጀል ምትል ለእናንተም ተመድባለች። ስለዚህ አትገፉበትም። በኋላ ላይ ለሞንድ አውጥቶት የፈረንሳይ መጽሔት የትግራይ መሪዎች የፍትህና ተጠያቂነቱ ጉዳይ የተባበሩት መንግስታት ያቋቋመው አጣሪ የፓነል ኦፍ ኤክስፐርትስ ስራውን እንዳይቀጥል የትግራይ መሪዎች አስተዋጽኦ አድርገዋል ነው የሚለው። አልገፉበትም፣ ኢንተረስት አልነበራቸውም ነው የሚለው። ይህ እንዳይሆን ዳያስፖራው ቴኬር ያድርገው ተብለው ግን ይህ እንዳይመጣ እንደ ፓርቲ እንደ መንግስት እያላችሁ የምትለያዩ የምትከፋፍሉን እዛ እናንተ በተጣላችሁ ቁጥር የምንጣላው እንዲቀር ሰብሰብ በሉልንና የትግራይ ብቻ በብሔር በትግራይ እንደ ህዝብ የሚያሰባስቡን ተቋማት ይኑርን። ይሄ የፓርቲና የምናምን መዋቅራችሁን ሰብስቡት። 8 ወር የፓርቲው መዋቅር ይዘን አይደለም ድምፅ የሆነው ዲፕሎማሲ የሰራ ነው እንደ ትግራይ ነው። ያንን ፕሪዘርቭ የሚያደርግ ፖለቲካ ያስፈልገን ነበር። ለዛ የሚመጥን ህወሓት አንድ አካል እንጂ ጠቅላይ መሆን የለበትም ነው እንዴ። በባቄላ ካደረች አትቆረጠምም። ይሄማ ነቅሎ መጣል ነው። ይሄማ አደጋ እየተደገሰልን ነው። እና በቃ ያለ የሌለ የሚመራው ተቋም ማፍርሱ የሚል አሳይመንት ተሰጣቸው ሰዎች። እኔ ላይም በግልጽ የህወሓት መሪዎች በኋላ አንዳንዶቹ የተጸጸቱበት ማለት ነው። በነገራችን ላይ ህወሓት ስል አሁን የተከፋፈሉት ምናምን ግምት ውስጥ አስገብቻለሁ። አንድ ላይ በነበሩበት ነው። አንድ ላይ ያሉ ነው። ሁሉም ዝመቱበት። ቃል በቃል በፌስቡክ የሚጽፉ ሰዎች ተብለናል ብለው የነገሩኝ አሉ። አመራሮቹም በኋላ ላይ የፈጸመው ስህተት አለ በአንተ ላይ። ለምንድን ነው ይሄ መነሳት አይፈልግም ነበር። እና ለማንኛውም ይሄ የግምገማው ጉዳይ ልልፈልጌ ነው። ቢዮንድ ዛትም ነው። እንዲያውም እኔ የጦርነቱ ብቻ አይደለም እንጂ የጦርነቱ ካነሳማ ድሮን እናመጣለን ተብሎ ሚሊዮኖች ዶላሮች ተሰጥቶ የቻይና የሆነ የኮንትሮባንድ እንደምታውቀው ደግሞ በቃ አምኖ ካመጣለን እንጂ ህጋዊ ውል የለውም፣ ምን የለውም፣ ወረቀት የለው፣ ሪሲት የለውም። እንደገና ከመጡም እኮ እቃዎቹ ራሱ አታምናቸውም። አሁን አንዳንዱ ሚሳይል አስገብተናል ድሮን አለን ምናምን የሚሉት አንዳንዱ ሰርግ ላይ ቪዲዮ የሚቀርጽ ሸጦልህ ሊጫወትብህ ይችላል። ጌታቸው ራሱ የነገረን ላፕቶፕ ተይዞ አንድ ቦታ ላይ ሆነ ሲግናሉን ማዛባት ይቻላል ብሎ ሚሊዮኖች የወሰደ ሰው አለ እኮ ብሏል። እንግዲህ የኮምፒውተር ሳይንስ ምሩቅ ፒኤችዲ በአማዞን ሶፍትዌር አለው እሱን እየሸጠ ብር ያገኛል የሚባል ሊቀመንበር በሚመራት ህወሓት ነው የተፈጸመው።
ምን ልልህ ፈልጌ ነው፣ ይሄ እንደዚህ አይነት ነገሮች ራሱ በፕሮፓጋንዳ ደረጃ አሁንም ቀጥለውበታል ልልህ ፈልጌ ነው። ያኔ እንኳ አልተማርንበትም እና ጀኒውን የሆነ አቅም ያለው የትግራይን ከውዝ ወደ ፊት ሊወስድ የሚችለው ጥግ ይዞ ወይ ዝም ብሏል ወይም እየተወራጨ እየተቃወመ ነው። እንደኔ እዛ ያለው ገለባ ነው፣ ጃንክ ነው ህወሓት ይዞ የቀረው። ከመለስ ሞት በኋላ መለስ የነበረው የውስጥ ሽኩቻ ፍክክር ጥሎ ለማለፍ አባረራቸውና በሱ ትከሻ ለትከሻ ሊለካኩ የሚችሉትን ይዞ የቀረው የስሜን ነው። ከዛ መለስ ሄደ። የቀሩት ምን ሆኑ? ገለባ። እነዛ ገለባ የተወሰነ የነበረውም እነሱ በሚሉት ቃል ልጠቀም አጽድተናል በሚል አጸዱና አሁን ጃንክ ብቻ ይዘው ቀሩ። ዚስ ጃንክ ድሮን አለን ሚሳይል አለን የሚል ፕሮፓጋንዳ እየሰራ ይውላል እንጂ አቅም ያለው ቢኖር አንድም በትክክል የነዛ ነገሮች ይኖራሉ። አንድ ለፕሮፓጋንዳ አይውሉም፣ ሲጀምር አይነገሩም። አለን ሙያ በልብ ብለህ ትተኩሳለህ፣ ትመታበታለህ። ይኸው በተግባር ራሱ የተመታው ይመሰክራል። እኔ እንዲያውም ሱዳን አሁን ከቱርክ አኪንጂ አምጥተው አኪንጂን የኢትዮጵያ መቱ። እነዚህ ቡልቡላ የኛ በቡትርፍ የሚያወሩት አይነት ግን ሱዳኖች አላወሩም። አኪንጂ አምጥተናል ብለው ሳይኖርህ እና ደግሞ ተጠያቂነት ስለሌለ የወንጀል እንትንም ካብም እየተከመረ ስለሚሄድ ከዛ በኋላ ኖርማላይዝ ታደርጋቸዋለህ። እነዚህ የመቅጠፍ፣ የመዝረፍ፣ የመዋሸት፣ የማጭበርበር፣ የማታለል፣ የፕሮፓጋንዳው በውሸት ፕሮፓጋንዳ የመስራትም እንትን ይሆናሉ፣ ወደ ሱስም ይቀየራሉ። ሶ ዚስ ሃስ ቱ ስታፕ ነው። ሲጀመር በአገር እንደ አገር አብረን እስካለን ድረስ በእንደዚህ አይነት ጦርነት ግብግብ ቴክኖሎጂ ለማጣጠቅ የእርስ በራሳችን የአንድ ሀገር ዜጎች ለመገዳደል ኢንቨስት የምናደርገው ቀርቶ ለልማት ሌላ ነገር መዋል አለበት እና ህወሓትም ደግሞ የተሻለ አቅም ያላቸው ሰዎች ካሉ በነገራችን ላይ ከጦርነት ውጭ እንኳ አማራጭ ሌላ ወደ ማየት የሚመጣ ነበር። አንዱ የሚጠቅም የተሻለ ሰው በውስጥ ካለ ዋት ኢፍ ይሄ ነገር ባይሆንስ፣ ይሄ ነገር በትክክል አልያዝነውም፣ እንዲህ እየተሳሳትን ነው፣ ምናልባት ይሄ ነገር እየተሳሳትን ይሆን የሚል የክሪቲካል የትምህርት የሚሰጥ አንዱ ጥቅም ክሪቲካል ቲንኪንግ ነው እንደምታውቀው። የዛ አይነት ነገር ከህወሓት ወጥቷል፣ ተጠራርጎ ወጥቷል። ዳውት እንደዚህ አይነት ጥያቄ ማንሳት ምናምን ነውር ሆኗል። የሃርቫርድ ምሩቅ ሆነ ሄደ እዛ ስብሰባ ላይ የልማት ጉጅሌ የምትባል ካድሬ ነው አንተ ላይ የምትዘምተው፣ በጣቷ ቀለም ነክራ የምትፈርም ማለት ነው። እኔ እነሱን ለማዋረድ አይደለም አሁን አላማው። እነሱም የራሳቸው ዊዝደም ሊኖራቸው ይችላል፣ ግን እንደየደረጃው ነው። ምሁርን አንገት ለማስደፋት አቅም ያለውን ሰው ለማዋረድ የቀበሌ ካድሬ የምትጠቀም ከሆነ በየት በኩል አልፎ ነው አቅም ያለው ሰው ድርጅቱን ሊመራ የሚችለው ህዝቡንም ትራንስፎርም ሊያደርግ የሚችለው? አሁን የህወሓት በታሪኩ ቅድም ነገር ያለው የመርሲነሪ አድርጎ አቅም አፍሶ አቅም አስገድዶ ብያል። ሶስተኛ ልጨምርልህ፣ ከወታደራዊ የወጣ ማለት ነው። አንድ መጥፎ ባህል ያመጣው የባልቴት ንግግር ፕሮፓጋንዳ፣ የፖለቲካ ፕሮፓጋንዳ አድርጎ ቋሚ አድርጎታል። አሁን አንዳንዱ በግሉ ዝም ብሎ እንደዛ ቢያደርግ የሆነ የራሱ ሶሻል ሚዲያ እየተጠቀመ አንደርስታንድ፣ ሌሎች ኢትዮጵያንም እንደዛ ሲሰዳደቡ የሚውላሉ፣ መንግስትም ፓርቲ የማያውቃቸው ከጽህፈት ቤት በኩል ተደራጅተው መመሪያ እየተሰጣቸው እገሌን እንዲበሉት እየተባለ እገሌ ከእድሜ በታች እንዲህ ደፍሮ አስረግዟት ወልዳ ቀለብ ሳይሰጣት ምናምን የሚል በፈትለ ወርቅ በኩል ማለት ነው ከጽህፈት ቤቱ እዛ ውስጥ የሚሰሩ ሰዎች አብረዋት አደራጅተው ይህንን የባልቴት የቡና ቁርስ ወሬ በጣም የትግራይ አንገብጋቢ ጉዳይ አድሬስ እንዲደረግልኝ ብሎ ቁጭ ብሎ ሀሳብ አገኛለሁ ብሎ የሚጠብቅን ሰው ይህንን ደፍተውበት ይህንን ጋርቤጅ ላዩ ላይ አፍስሰውበት ነው የሚሄዱት። ቅድም ያልኩም ጭምር ኦቲዝም አንስተህ አንድ በሀሳብ የተለየ ወይም ጄኔራል ወይም የፖለቲካ መሪ ስለወጣ ከአንተ አንዳንዴ በነገራችን ላይ ትደነግጣለህ። ጌታቸው ከእነሱ ጋር ሆኖ እነሱን ይመራ ነበር። ይህ ሁሉም የሚያውቁ ከሆነ ከነበረ ለምንድን ነው መሪያቸው ያደረጉት? ሁሉ አባል እንኳን እንዲሆን መፍቀድ አልነበረባቸው ነው የምትለው። ግን እንደዛ ነው። ያኔ ተሸክመህንህ ካልዞርን ይባል የነበረ ሰው ነገራችን ላይ 2023 የክልሉ ጊዜያዊ አስተዳደር ፕሬዚዳንት ሆኖ መጥቶ እዚህ በፈንድሻና በዘንባባ የተቀበሉት ካልተነጠፍንለት ሲሉ የነበሩ እኛ በጣም ጓደኝነት ያለን እንኳን ራሱ ተሳቀን ጥጋችን ይዘን አረ ይሄ ነገር ያሳፍራል በምንልበት ጊዜ